ስትስምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ እኮ ነህ ለኔ ወርቄ ስትስምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ አብርሽ ልጅህን መውደድህን የምታሳይበት መንገድ እጅግ በጣም ደስ የሚል ነው። ከልጅ ጋር ያለህ መስተጋብር እጅግ በጣም ደስ የሚል ነው። ግን ደግሞ ልጅህ ከየትኛውም ነገር በላይ ምን ያስፈልገዋል? በአንተና በሩታ እጅ አንድ ላይ ሆናችሁ እናንተ ሰላማዊ ኑሮን እየኖራችሁ ሰላማዊ ትዳርን አስቀጥላችሁ በእናንተ እጅ ማደግን ይፈልጋል። ከምንምና ከምንም ነገር በላይ ያ ነገር ያስፈልገዋል። ለራስ ስሜት እንትን ማለትህን ትተህ የልጅህን ጉዳይ አስበልጠህ የጀመርከውን ነገር ሙሉ በሙሉ አቁመ ነገሮችን ማስተካከል እስካልቻልክ ድረስ ይሄ እዚህ ጋር የምታደርጋቸው ነገሮችና ከልጅ ጋር የምታሳልፋቸው ነገሮች ብቻ ለልጅህ በቂ ነው ብዬ አላስብም፣ እንደኔ ማለት ነው። ስለዚህ ከዚህ የተሻለ ጊዜ ታገኛለህ ብዬ አላስብም እንደኔ። ከሩታ ጋር ያለህን ነገር አስተካክለህ ወደ ቤት ለመመለስ ወደ ትዳር ለመመለስ የምርም ልጅህን እንደምትወድ ለማሳየት ከዚህ የተሻለ ታይሚንግ ይኖራል ብዬ አላስብም። ምክንያቱም ሩታ ያንን ሁሉ እልህኝነቷን ትታ ተሸንፋ ወደ አንተ መታለች። ከዚህ በኋላ የሚቀረው አንተ የራስህን ስሜት ትተህ ልጅህና ቤተሰቦችህ እንደሚበልጡ አስበህ ወደ ቤት መመለስ ነው። በዚህ ሰዓት በቃ አስፈላጊውና ዋናው ነገር ማለት ነው። ወደዚህም ወደዛም የማያስብል ነገር ነው። እኔ ከባድ እንደሚሆንብህ አውቃለሁ። ምክንያቱም ከሄርሜላ ጋር መጀመር የሌለብህን አይነት ነገር እንደጀመርክ ስለማቅ ነው ይሄንን ነገር እያልኩ ያለሁት ማለት ነው። ስለዚህ አሁን ላይ ነገሮች ከዚህ የባሰ ሳይባባሱ ነገሮች ከዚህ በላይ መሄድ ሳይችሉ ይሄ ከሄርሜላ ጋር የጀመርከውን ግንኙነት አቁመህ ወደ ቤት መመለሻ ትክክለኛ ሰዓት ላይ የደረስክ ይመስለኛል። አይሚን ከባድ እንደሆነ በደንብ ይገባኛል። ግን ደግሞ ከዚህ ከሚያሳሳው ልጅህ የሚበልጥብህ ነገር የለም። አንተ ባደክበት ወይ ማደግ መቻል አለበት። ጋሽዬና ማዘር አንተን ባሳደጉበት የነሱን ትዳር እያየህ አድገ ዛሬ ላይ አንተ ቤትህን ጥለህ ወጥተህ ለገዛ ስሜት ስትል ልጅህን ያለ እናትና ያለ አባት ወይም እናትና አባት አንድ ላይ ያልሆኑበት እንትን ማደግ አለበት ብዬ እንደኔ አላስብም። ይሄ ጀስት የኔ ሐሳብ ነውና ከባድ ነገሮች እንዳሉ አውቃለሁኝ። ሄርሜላም እጅግ በጣም ትልቅ ስጋት ውስጥ ወድቃለች። ትላንትና ያው የተፈጠረው ነገር ሁላችሁም የተመለከታችሁ ይመስለኛል። ትላንትና የአብርሽ ወንድም ሁለቱንም ለማስማማት ሙከራ አድርጎ ነበረ። ግን ምን አይነት እርቅ ነው የሚል ጥያቄ ነው አሁን እኔ ጭንቅላቴ ውስጥ እየመጣ ያለው። ይሄ ምን አይነት እርቅ ነው? በምን አንግል ነው አሁን ይህንን ነገር ልናይ የምንችለው? እሺ ታረቁ፣ ወደ ቤቱ ይመለሳል፣ ልጁን በአግባቡ ያሳድጋል፣ የበፊቱ የአብርሽና የሩታ ህይወት ይመለሳል የሚለው ነገር እኔ ጥያቄ እያነሳብኝ ነው። የምሬን ነው የምላችሁና ስለነዚህ ጉዳዮች ጨምሮ በደንብ ማንሳት ያለብንም በሄርሜላ በኩልስ ምን አይነት ነገር አለ የሚለውን ነገር በሰፊው እናወራበታለን ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ ጉዳዮች እንዲሁም ከሰሞኑ በተፈጠሩ ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥ ወደ እናንተ ተመልሰን መተናል ማለት ነው። እንግዲህ ወደ መጀመሪያው ሀሳባችን ስንመጣ ለአብርሽ መናገር ያለብኝን ነገር ተናግሬያለሁ ብዬ አስባለሁ። ለልጅ አሁን ላይ እንደዚህ ከምታደርገው እንክብካቤ ባሻገር ለልጅ ከምትሰጠው ጊዜ ባሻገር ምን ያስፈልገዋል? ልጅ ሰላማዊ የትዳር ህይወት ውስጥ ያሉ እናትና አባት ያስፈልጉታል። ጭቅጭቅ የሌለበት፣ ንትርክ የሌለበት እናትና አባት በፍቅር የሚኖሩበት ቤት ማደግ ያስፈልገዋል ልዑል። ይህንን ነገሩን ደግሞ አንተ ለገዛ ስሜት ስትል መንጠቅ እንደሌለብህ አስረግጬ ልነግርህ እፈልጋለሁ። በቃ አለቀ። እኔ ተናግሬያለሁኝ እኮ ዋጋ የከፈለችልህ ብዙ ነገርን አብራ ያሳለፈች ብዙ ልጅነቷን ጭምር አሳልፋ የሰጠች እንደዛ ያኔ ከፍቅር ጋር በነበረ ግንኙነት ተጎድተ በነበርክበት ሰዓት ቀርባ እዚህ ደረጃ ላይ እንድትደርስ ትልቁን አስተዋጽኦ ያደረገችልህ ሚስትህ ናት ሩታ። እሷን ጥሎ ዛሬ ላይ በስኬትህ ሰዓት ወደ ሌላ ቦታ መሄድ ኖ ፈጣሪም ይሄንን ነገር አይወደውምም አይቀበለውም። ይሄንን ነገር በዝምታም ያይሃል ብዬ እንደኔ አላስብም። እና እዚህ ነገር ላይ ትልቅ ጥንቃቄ ማድረግ መቻል አለብህ። በቃ ትልቅነት መብሰል ማለት እኮ ትልልቅ የሆኑ ውሳኔዎችን ማሳለፍ ነው። ሌላ ተአምር የለውም። እውነታውን እንነጋገር ከተባለ ማለት ነው ጋይስ። ትልቅነት ማለት ይሄ ጉዳይ ይጠቅማል አይጠቅምም ብሎ ትክክለኛ ውሳኔን መወሰን ነው። አዎ ስሜትን የሚነኩ ጉዳዮች ሊፈጠሩ ይችላሉ። አዎ በአንተና በሩታ መሃል የማያስማሙ ጉዳዮች ሊኖሩ ይችላሉ። ሁሌም እንደተስማማችሁ ትቀጥላላችሁ ደግሞ ማለት እንዳልሆነ እንድታቅ ፈልጋለሁ። በነገራችን ላይ ማለት ነው
ሁሌ እንደተስማማችሁ ትኖራላችሁ ማለት አይደለም። ከዚህ በኋላም አንተ ወደ ቤት ወደ ትዳር ተመልሰ ብትገባ ችግሮች፣ ግጭቶች ሊኖሩ ይችላሉ። እየበሰላችሁ እየሄዳችሁ ነገሮችን ማስተካከል መቻል አለባችሁ። ከዚህ በኋላ ኢቭን ልትታረቁ ትችላላችሁ። እንደ በፊቱ በፍሪደም ልትጨቃጨቁ እንደማትችሉ ልታውቁ ትችላላችሁ። በጣም ነው የሚከብዱ። ልጆቻችሁ እያደጉ ነፍስ እያወቁ በመጡ ቁጥር እነሱ ፊት መጨቃጨቅ የሚባል ነገር ራሱ ያስደነግጣችኋል። ስሜታዊ ሆናችሁ ብትጀምሩ ራሱ ልጆቻችሁን አይታችሁ ታቆማላችሁ። እና ይሄ ነገር በደንብ ታሳቢ ሊሆን ይገባል ብዬ አስባለሁ። ሄርሜላ ትልቅ ፍርሃትና አብርሽን የመነጠቅ እንትን ውስጥ እንደገባች ሰምቻለሁኝ። በጣም ተጨናንቃ ነው ያለችው። ይህንን ነገር በምን አይነት አግባብ ማስተካከል እንደምትችል ራሱ ተጨንቃለች። ይህንን ሁሉ ነገር ያደረገው ምንድነው የሩታ አሁን ላይ የመጣችበት አመጣጥ ነው። ሄርሜላን በዚህ ልክ ያስደነገጣትም እንድትፈራም ያደረጋት። ምክንያቱም እስከዛሬ ድረስ በእልህ በብዙ አይነት መንገድ ነበር ስትመጣ የነበረው። አሁን ላይ ሩታ ተሸንፋ እባክህን ቤታችንን እናድን እያለች ነው የመጣችው። አብርሽ ደግሞ ይህንን ነገር ሊገፋ ይችላል ብዬ የማስብበት ሪዝን ይኖራል ብዬ አላስብም። አሁንም እኔ እየተናገርኩ ያለሁት ይሄ ነገር መስተካከል አለበት ብዬ ስለማስብ ነው። እኔ እንደ አንድ ሰው ለአንቺ ልሰጥሽ የምችለው ምክር ምንድነው? እባክሽን ለራስሽ ስትይ፣ ለማንም ለአብርሃምም ለማንም ስትይ አይደለም፣ ለራስሽ ስትይ ከዚህ ህይወት ውስጥ ራስሽን አውጥተሽ አረቀሽ የራስሽን ትክክለኛ ዳይናስቲ ገንቢ። ይሄ ሰው ዋጋ የከፈለችለት ሴት አለች። ለዚህ ደረጃ እንዲደርስ እንደዚህ እንዲያምርበት እዚህ ደረጃ ላይ እንዲደርስ ዋጋ ተከፍሎበታል። ብዙ ዋጋ ከፍላለች እቺ ልጅ። አንቺ ዛሬ መተሽ በቀላሉ የነን ሰው ወስደሽ አርፈሽ ልትቀመጪ የምትችይበት ምንም አይነት ምክንያት የለም። አንቺም የራስሽን ቤት መስራት መቻል አለብሽ። አንቺም የራስሽን ህይወት መመስረት መቻል አለብሽ። ይሄንን ነገር ማስተካከል እስካልቻልሽ ድረስ ሁሌ ፍራቻ ላይ ነው የምትወድቂው። እስከ መች ነው? እኔ እግዚአብሔርን ተኝተሽ በተነሳሽ ቁጥር ዛሬ መታ ደግሞ የሆነ ነገር አድርጋ ብትወስድብኝስ ምናምን እያልሽ ሁሌ ተሳቀቂያለሽ። ሲጀመር አብርሃም ልጁ ድክመቱ ነው። ይሄንን በደንብ እያየን ነው። የዛሬው ቪዲዮ ራሱ አብርሃም ልጁ ትልቁ ድክመቱ እንደሆነ በደንብ ይናገራል። ለልጁ ሲል ብቻ አንቺን ጥሎ ሊሄድ ይችላልና እስከ መች ነው በእንደዚህ አይነት ነገር ውስጥ የመቀጠል አላማ ያለሽ? እስከ መች ነው በእንደዚህ አይነት ስጋትና ፍራቻ ውስጥ ሆነሽ ልትቀጥይ ያሰብሽው? ስለዚህ በጊዜ ለዚህ ነገር መፍትሄ መፈለግ ብዙ ነገሮችን ያስተካክልልሻል ወይም ያድንልሻል ብዬ አስባለሁኝና ይሄንን ነገር በጊዜ ብታስቢ ብዬ ነው የማስበው። የምትይ ከሆነ ግን እኔ እንጃ ነገሮች ጥሩ ይሆናሉ ብዬ እንደኔ አላስብም። ወደ ሌላኛው ሀሳባችን ስንመለስ ደግሞ የምናገኘው ምንድነው? ትናንትና አብርሽና ሩታ የታረቁት እርቅ ምን አይነት ነው? እኔ መተቃቀፉ ምን እኮ it is not valueless ነው። በቃ ምንም ጥቅም የለሽ ነገር ነው። እኔ እንደዚህ አይነት ነገር ያስፈልጋል ብዬ አላስብም። በቃ እነዚህ ሰዎች አንድ ላይ ሆኖ ተስማምተው ታርቀው ልጃቸውን ማሳደግ አለባቸው አንድ ቤት ውስጥ። ይሄ ምንድነው? እሺ በምንኛ እንቀበለው? እኔ ግራ ስለገባ ነው። የምሬን ነው የምላችሁ። ግልጽ የሆነላችሁ ሰዎች ካላችሁ ተናገሩ ይሄንን ነገር። እነዚህ ልጆች እኮ አብረው አለመኖራቸው አንድ ላይ አለመሆናቸው ነው ትልቁ ጸባቸው አይደለ እንጂ ምንም ሌላ እንትን የላቸውም እኮ። ስለዚህ መስተካከል ካለበት አብርሽም እዛ ጋር የነበረውን ግንኙነት ሙሉ በሙሉ አቁሞ ወደ ቤቱ ተመልሶ ነገሮችን ማስተካከል አለበት ብዬ ነው እንደኔ የማስበው። ስለዚህ ዳዊትም ቢሆን መስራት ያለብህ እዚህ ጉዳይ ላይ ነው ብዬ ነው የማስበው። በእርግጥ አንተ ፖዚቲቭሊ ነህ ከሌሎቹ በተሻለ ነገሮችን የምታይበት ነገሮችን ለማስተካከል የምትጥርበት መንገድ ደስ ይለኛል። አንዳንዴ የሆኑ ነገሮችን ባይብህም ማለት ነው። ግን እኔ አሁን የትላንትናው ነገር ግልጽ አልሆነልኝም፣ አልገባኝም ነው የኔ ትልቁ ጥያቄ። እንዴት ነው ይሄንን ነገር ሊሆን የሚችለው? እንዴት ነው ይሄንን ጉዳይ ያስከው? ጥያቄ ማንሳት የምፈልጉበት ጉዳይ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ስጡ። ከዛ ውጪ ግን አብርሽ በህይወትህ ትልቅ የተባለውን ውሳኔ የምታሳልፍበት ትክክለኛ የሆነ ታይሚንግ ላይ ደርሰሃል። ነገሮች በሩታ በኩል ቀለውልሃል። አንተ ነህ ከዚህ በኋላ ነገሮችን ማስተካከል የምትችለውም ቤትህንም ልጅህንም ቅድም ካልኩት ስሜት አውጥተህ ልታድን የምትችለው በእንደዚህ አይነት መንገድ ነው። ስለዚህ አስበህ እያንዳንዱን ውሳኔ እንድትወስን ሪኮማንድ አደርጋለሁ። ሄርሜላን ብትሆኚ ለራስሽ ስትይ ከአብርሽ ጋር የጀመርሽውን ነገር አቁሚ። እየተሳቀቅሽ መቀጠል አለብሽ ብዬ አላስብም። ወጣት ነሽ፣ ቆንጅዬ ልጅ ነሽ፣ ጽድት ያለ ህይወት መመስረት ትችላለሽ። ስለዚህ ራስሽን ከእንደዚህ አይነት ህይወት አውጪ፣ አርቂ። ምንም በቃ የማይስተካከል ነገር የለም። ማንም ሰው ከሚያፈቅረው ሰው ጋር ይኖራል የሚል ነገር የለም። እና ይሄ ነገር በደንብ ሊታሰብበት ይገባል ብዬ አስባለሁኝ። እናንተስ እስኪ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ኮሜንት ሴክሽን ላይ ሐሳባችሁን አስፍሩልኝ። እወዳችኋለሁ። ይመቻችሁ።